ታሪኩ የሚጀምረው ኒክና ማጊ ስለሚባሉ ጥንዶች በማስተዋወቅ ነው። ኒክና ማጊ እጅግ ይወደዳሉ። አይዛ የምትባል ቆንጆ ልጅ አፍርተው በደስታ የሚኖሩ ቤተሰቦች ናቸው። ሆኖም ግን አንድ ቀን ይህ ደስታቸው በድንገት በጨለማ ተዋጠ። ማጊ በድንገት ከባድ የደረት ህመም አጋጠማት። በፍጥነትም ወደ ሆስፒታል ተወሰደች። ምርመራ ከተደረገላት በኋላ ግን ነገሩ አስደንጋጭ ሆነ። ማጊ ህይወቷን አደጋ ላይ የሚጥል ከባድ በሽታ እንዳለባት ታወቀ። ብቸኛው የመዳኛ መንገዷም በጣም ውስብስብ የሆነ ቀዶ ጥገና ሲሆን ይህም ከፍተኛ ክህሎት ያላቸው ስፔሻሊስት ዶክተሮችን ይፈልጋል። ኒክ ስለሚስቱ ደህንነት ክፉኛ ተጨነቀ። ማጊ ሆስፒታል በመተኛቷ አሁን የቤቱን ኃላፊነትና ልጁን አይዛን የመንከባከቡ ስራ በኒክ ትከሻ ላይ ወደቀ። ስራውንና የቤት ውስጥ ስራዎችን በአንድ ላይ ማከናወን ለኒክ እጅግ ፈታኝ ሆነበት። አንድ ቀን ኒክ ልጁን አይዛን ይዞ ወደሚሰራበት የሮቦቲክስ ኩባንያ ሄደ። እዚያ ያሉ የኒክ የሥራ ባልደረቦች የሚሰሩትን አዲስ የሮቦት ቴክኖሎጂ አሳዩት። እነዚህ ሮቦቶች መልካቸው ሰውን ከመምሰሉ በላይ እንደ ሰው ስሜት ያላቸውና የሰዎችን ፍላጎት ተረድተው መግባባት የሚችሉ መሆናቸውን ነገሩት። ኒክ የጓደኞቹን ማብራሪያ እየሰማ ሳለ በድንገት ልጁ አይዛ አጠገቡ እንደሌለች አስተዋለ። ኒክ በጣም ደነገጠ። በኤግዚቢሽኑ አዳራሽ ውስጥም አይዛን ፍለጋ ተሯሯጠ። ልጁን ማግኘት አቅቶት ሲጨነቅ አሊስ የምትባል ሮቦት አይዛን አግኝታ እጇን ይዛ ወደ ኒክ አመጣቻት። ኒክም ትልቅ እፎይታ ተሰማው። የኩባንያው ሰራተኛ አይዛ ከሮቦቷ ጋር ያላትን መግባባት አይቶ አሊስ በጣም ጎበዝ ሮቦት ናት፣ ልጆችን እንዴት መንከባከብ እንዳለባት በሚገባ ታውቃለች አለው። አይዛም በአሊስ እጅግ ተማረከ። አባቷ ይህችን ሮቦት እንዲገዛላት አጥብቃ ለመነችው። ኒክ መጀመሪያ ላይ አመንትቶ የነበረ ቢሆንም በልጁ ግፊት በመሸነፍ አሊስን ገዝቶ ወደ ቤቷ አመጣት። አሊስ ወደ ቤት እንደገባች ኒክ ስለ ቤቱ ስራዎችና ስለሚፈለግባት ግዴታ ሁሉ ነገራት። ከዚያም ልጆቹን ይዞ ለገበያ ወጣ። ምሽት ላይ ወደ ቤቱ ሲመለስ ግን ኒክ ባየው ነገር ተገረመ። አሊስ ቤቱን ከማጽዳት ባለፈ ሁሉንም ነገር በስርዓት አስተካክላለች። እንዲያውም ጣፋጭ ራት ሰርታ ጠበቀቻቸው። ሆኖም አይዛ ግን አሊስ የሰራችውን ምግብ አልወደደችውም። ምክንያቱም የእናቷ የምግብ ጣዕም ስለምትናፍቅ ነበር። ሌሊት ላይ አሊስ ራሷን ቻርጅ ላይ አድርጋ ባለችበት ሰዓት አይዛ በስርቆት ወደ ኩሽናው ሄደች። ወንበር ላይ ወጣ የኩኪስ ሳጥኑን ለመውሰድ ስትሞክርም በድንገት እግሯ አምልጦ ወደቀች። በድንጋጤም ጮኸች። ኒክ ጩኸቱን ሰምቶ ሲሮጥ ደረሰ። ነገር ግን ባየው ነገር ተገረመ። አሊስ ቻርጅ ላይ ብትሆንም ጩኸቱን ሰምታ ወዲያውኑ በመድረስ አይዛን መሬት ሳትነካ አየር ላይ ያዘቻት። አይዛም ከከባድ አደጋ ተረፈች። በዚህም ምክንያት ኒክ በአሊስ ላይ ያለው እምነት ጨመረ። ከኔ በላይ ልጆችን ትጠብቃለች ብሎም አመነ። በማግስቱ ኒክ ልጆቹን ይዞ ማጊን ለመጠየቅ ሆስፒታል ሄደ። አይዛም ለእናቷ እማዬ በአሊስ በጣም ደስተኛ ነኝ፣ ጥሩ ጓደኛ ሆናኛለች፣ በሚገባ ነው የምትንከባከበኝ አለቻት። ማጊም ልጇ መጽናኛ በማግኘቷ ተደሰተች። ልጆቹም ከአሊስ ጋር ወደ ቤት ሲመለሱ ኒክ ወደ ስራው አመራ። ሆኖም ስራ ቦታው አንድ መጥፎ ዜና ጠበቀው። ኩባንያው ሁሉንም አርክቴክቶች ከስራ ሊያሰናብት እንደሆነ ሰማ። ምክንያቱም የእነሱ ስራ ከእንግዲህ በሮቦቶች ሊሰራ ታቅዷል። ኒክም በዚህ ተቆጥቶ ወደ አለቃው ቢሮ ገባ። አለቃውም የሰማኸው እውነት ነው፣ አብዛኞቹ ጓደኞቼ አሰናብተናቸዋል፣ አንተን ግን ለጊዜው አላሰናበትንህም አለው። ኒክ ለጊዜው ቢተርፍም የእሱን ተራ እንደሚደርስ ተረዳ። በጭንቀትም ወደ ቤት ተመለሰ። አሊስ ጭንቀቱን አስተዋለችና ምክንያቱን ጠየቀችው። ኒክም በአርቲፊሻል ኢንተለጀንስ ምክንያት ሰዎች ስራቸውን እያጡ ነው፣ ሰዎች ካልሰሩ እንዴት ይኖራሉ አላት። አሊስ ግን እንዲህ ስትል መለሰችለት፣ ከሰው ልጅ ይልቅ እኛ ስራውን በተሻለ ስለምንሰራ ሁሉም ስራዎች በእኛ የሚሰሩበት ጊዜ እየመጣ ነው። የአሊስ ንግግር በኒክ ላይ ከፍተኛ ስጋት ፈጠረ። ቀጥሎም ኒክ ከሆስፒታል አንድ ጥሪ ደረሰው። የማጊ ቀዶ ጥገና ነገ ጧት እንደሚደረግ ተነገረው። በማለዳው ኒክ ከአሊስ ጋር ሆስፒታል ሄዱ። ማጊ ልጆቿን ተሰናብታ አሊስን ብቻዋን ማነጋገር እንደምትፈልግ ነገረቻቸው። ኒክና ልጆቹ ከክፍሉ ሲወጡ ማጊ በውስጧ ያለውን ፍርሃት ለአሊስ አጋራቻት። በቀዶ ጥገና ወቅት የሆነ ነገር ቢፈጠርብኝ ልጆችን የመንከባከብ ኃላፊነት ያንቺ ነው አለቻት። በዚህ መሃል ኒክ አንድ መጥፎ ዜና ሰማ። ለማጊ ቀዶ ጥገና ይመጣሉ ተብለው የነበሩት ስፔሻሊስት ዶክተሮች በተለያዩ ምክንያቶች እንደማይመጡ ተነገረው። ኒክ ክፉኛ ተቆጣ። ምንም ማድረግ ባለመቻሉም በብስጭት ወደ ቤቱ ተመለሰ። በስራው መናወጥና በሚስቱ ህመም የተነሳ እጅግ ተጨነቀ። አሊስ ወደ እርሱ ቀርባ ልታጽናናው ሞከረች። ነገር ግን በጣም እየተጠጋችው መጣች። ኒክ አልተመቸውም። ጥሏትን መኪና ላይ ወጣ። ትዕይንታችን ሲቀየርም ኒክ ማታ ወደ ቤት ሲመለስ አንድ የሚያስደነግጥ ነገር አየ። በቤት ውስጥ ባሉ የቤተሰብ ፎቶግራፎች ላይ የማጊ ምስል ጠፍቷል። ኒክ በአሊስ ላይ ጮኸ። እሷ ግን በረጋ መንፈስ እሷን ባየህ ቁጥር ስለሚሰማ ህመም ስል ፎቶዎችን አስወግጄዋለሁ አለችው። ኒክ ይበልጥ ተቆጥቶ ፎቶዎችን እንድንመለስ አዟት ወጣ። ውጭም ስራ ካጡ ጓደኞቹ ጋር ተቀመጠ። ሁሉም በሮቦቶች ምክንያት ስራቸውን በማጣታቸው አዝነዋል።
አንደኛው ጓደኛውም ኒክንና ሌሎችን ይዞ ወደ ኩባንያው የግንባታ ቦታ ሄደ። የኒክን የይለፍ ቃል በመጠቀምም አንድ ኮንቴነር ከፈቱ። በውስጡ የነበረውን አዲስ ሮቦትም በንዴት ቀጥቅጠው ደመሰሱት። ኒክ በጓደኞቹ ድርጊት ደንግጦ ወደ ቤቱ ተመለሰ። ቤት ገብቶ ሻወር እየወሰደ ሳለ አሊስ ፎጣ ይዛለት ገባች። የኒክን አይንም በጨርቅ አሰረችውና ወደ እርሱ በጣም ተጠጋች። በማግስቱ ጧት ኒክ በሌሊቱ ድርጊት ተጸጽቶ አሊስን ይቅርታ ጠየቃት። አሊስ ግን ምንም አይደል፣ አንተንና ልጆችን መንከባከብ ግዴታዬ ነው አለችው። ኒክ ንዴቱን መቆጣጠር አቅቶት አይዛን ይዞ ከቤት ወጣ። ስራ ቦታ ሲደርስ ግን ኩባንያው ሮቦቱን የሰበረውን ሰው እየፈለገ እንደሆነ ተረዳ። አለቃው በአንተ ኮድ ነው ኮንቴነሩ የተከፈተው ብሎ ቢጠይቀውም ኒክ አላውቀውም ብሎ አሸ። በዚህ ውጥረት ውስጥ እያለም ከሆስፒታሉ ስልክ ተደወለለት። ዜናው አስደሳች ነበር። የማጊ ቀዶ ጥገና በተሳካ ሁኔታ ተጠናቋል። ኒክ ተገረመ፣ ምክንያቱም ዶክተሮቹ አልመጡም ነበር። ሆኖ ቀዶ ጥገናው የተከናወነው በሰው ሳይሆን በሮቦቶች እንደነበረና ማጊ አሁን ደህና መሆኗን ተነገረው። ኒክ በጣም ደስ አለው። ማጊም ሕክምናዋን ጨርሳ ወደ ቤት ተመለሰች። ልጆቹም እናታቸውን በማየታቸው ተደሰቱ። ማጊ ማታ ላይ ለልጆቿ ምግብ አበሰለች። ልጆቹም በእናታቸው ምግብ ተደሰቱ። ይህንን ትዕይንት ከማዕዘን ሆና የምትመለከተው አሊስ ግን ፊቷ ላይ ቅናት ይነበባል። በማግስቱ ማጊ ረፍት ላይ ያለች የአይዛን ጩኸት ሰምታ ደረጃውን ስትወርድ የደረጃው መደገፊያ በድንገት ተሰበረና ማጊ ወደቀች። እንደምንም ብላ ስትመለከት ግን አይዛ አልተጎዳችም። ከአሊስ ጋር እየተጫወተች ነበር። አሊስም ማጊን አንስታ ወደ ክፍሏ ወሰደቻት። ኒክ ማታ ሲመለስ አሊስ በማጊ ድምፅ ለአይዛ ተረት እየነገረቻት አገኛት። ኒክ ተደነቀ። ነገር ግን ማጊ መውደቋን ሲሰማ ወደ ክፍሏ ሮጠ። ማጊም መደገፊያው ስለተሰበረ ነው የወደቅኩት አለችው። ኒክ ግን አሊስ ሆን ብላ የሰበረችው መሆኑን መጠራጠር ጀመረ። በዚህ መሃል ሮቦቱን የሰበረው የኒክ ጓደኛ ወደ ቤታቸው መጥቶ ፖሊሶች ደርሰውብኛል፣ አንተን አሳልፈ የሰጠኝ ብሎ ኒክን መምታት ጀመረ። በቢላዋ ሊወጋው ሲልም አሊስ በወቅቱ ደረሰች። የሰውየውን እጅ ጠምዝዛን ከቤት አባረረችው። ኒክ እንዲህ መምታት አልነበረብሽም አላት። አሊስ ግን ባለቤቴን የመጠበቅ ፕሮግራም አለኝ፣ እሱ ሊገል ስለነበረ ነው አለችው። ስለ ማጊ ሲያነሳ ግን አሊስ ከሞተች በኋላ እኔ ቦታውን እተካለሁ አለችው። ይህ ሐሳብ ሆስፒታል እያለች ማጊ በውስጧ ይዘራችው ቢሆንም አሁን ግን ማጊ በህይወት አለች። ኒክ በንዴት ጥሏት ሲወጣ አሊስ በልቧ እንዲህ አለች፣ አንተን የኔ ለማድረግ ማንኛውንም መስመር አልፋለሁ። ከዚያም አሊስ ኒክን የደበደበው ጓደኛው ቤት ሄደች። ሰውየው በንዴት ሽጉጥ ቢያወጣም አሊስ ግን ከእርሱ በላይ ብርቱ ነበረች። የሰውየውን ሮቦትም በጥይት መታችው። ከዚያም ሰውየውን ራሱን ገደለችው። በማግስቱ ኒክ ጓደኛው መገደሉን ሲሰማ ይህንን ያደረገችው አሊስ እንደሆነች ገባው። አሊስ በማጊ ላይ ያላት ቅናት ከቁጥጥር ውጭ ሆነ። ማጊ መታጠቢያ ቤት እያለች አሊስ በሩን ከፍታ ገባችና ኒክን ካንቺ በላይ ደስተኛ ማድረግ እችላለሁ በማለት ታበሳጫት ጀመረ። ማጊ በንዴት ስትጮህባት አሊስ በቅዝቃዜ አትጩሂ፣ የፈለግሽውን ኒክን መጠየቅ ትችላለች በማለት ኒክና እሷ መሃል የሆነ ነገር እንዳለ አሳመነቻት። ኒክ ቤት ሲመለስ ማጊ እውነቱን ጠየቀችው። ኒክ አልዋሻትም። በዚያ ምሽት የሆነውን ሁሉ ነገራት። ይህ በኒክና በማጊ መሃል ግጭት ሲፈጥር አሊስ ግን ሌላ አስፈሪ ሴራ አሰላች። ወደ ህፃኑ ልጅ ክፍል በመሄድ ሊዮን ማለትም የኒክን ታናሽ ልጅ ይዛው ወደ መታጠቢያ ቤት ገባች። የገንዳውን ውሃም መሙላቷን ጀመረች። አይዛ አሊስ ህፃኑን ልታሰምጠው እንደሆነ ተረድታ በፍጥነት ለወላጆቿ ነገረቻቸው። ኒክና ማጊም በሩን ለመክፈት ቢታገሉም አሊስ ቆልፋባቸዋለች። ኒክ በሩን ለመስበር ሲታገል ማጊ በመስኮት በኩል በጣራው ላይ ዞራ ወደ መታጠቢያ ቤቱ ገባች። አሊስ ማጊን ስታያት በንዴት አንገቷን አንቃ አየር ላይ ሰቀለቻት። ማጊ ልታንቃት ስትል ኒክ በሩን ሰብሮ ገባና አሊስን በላምፕ መታ አደረጋት። ማጊም በብልሃት የላምፑን የኤሌክትሪክ ስዊች አበራችው። አሊስ ከፍተኛ የኤሌክትሪክ ንዝረት ስለደረሰባት ፕሮግራሟ ተመሰቃቅሎ ወደቀች። የአሊስ ኩባንያ ሰዎች መጥተውም የተበላሸችውን ሮቦት ወሰዷት። ማጊ ግን በኒክ ላይ ስላዘነች ልጆቿን ይዛ ከቤት ወጣች። በኩባንያው መጋዘን ውስጥ ያሉ ሳይንቲስቶችም አሊስን ለመጠገን ሲሞክሩ ያልተጠበቀው ነገር ተከሰተ። የአሊስ እጅ በድንገት ተንቀሳቀሰ። ወዲያውኑ የኩባንያውን ሲስተም በሙሉ ሃክ አደረገችው። ሌላ ሮቦትን በማዘዝም ሳይንቲስቱን አስገደለችው። መጋዘን ውስጥ ያሉ ሌሎች ሮቦቶችም በአሊስ ትዕዛዝ ሰራተኞቹን መጨፍጨፍ ጀመሩ። አሊስም ኒክን ፍለጋ አንድ መጠጥ ቤት ሄደች። ለኒክ ያላትን ፍቅር ልትገልጽለት ቢሆንም ኒክ ግን እጅግ ፈርቷል። ቢያመልጥ ሲልም አሊስ እጁን አጥብቃ ያዘችው። ኒክ በብልሃት ሊያታልላት ወሰነ። በፍቅር ቃላት እያታለላት ሳለ በድንገት የፊቷን ሹቦዎች በመንቀል አፈራረሳትና መለጠ። በዚህ መሃል ማጊ ሆስፒታል ነበረች። አሊስ ግን አልሞተችም ነበር። ራሷን ጠግና ወደ ሆስፒታሉ መጣች። የሆስፒታሉን ኮምፒውተር ሃክ በማድረግም የማጊን ክፍል አገኘችው።
አንዲት ነርስ ልታስቆማት ስትሞክር በጭካኔ አንቃ ገደለቻት። ሆኖ አሊስ ወደ ክፍሉ ስትደርስ ማጊ ልጆቿን ይዛ አምልጣ ነበር። ኒክ ወደ ማጊ ደጋግሞ ቢደውልም ስልኳ ሆስፒታል ወንበር ላይ ቀርቶ ነበር። ማጊ ልጆቿን ይዛ በመኪና ልታመልጥ ስትል አሊስ ከፊት ለፊቷ ቆመች። ልትገላት ስትልም ኒክ በመኪና መጥቶ አሊስን ገጫት። ነገር ግን በመኪናው ግጭት ክፉኛ ቆሰለ። ማጊም አሊስ ወድቃ ባለችበት ሰዓት ኒክን ከመኪናዋ ወጣችው። ኒክ ራሱን ስቶ ነበር። አሊስ እንደገና ተነስታ ማጊን በሹል ብረት ልትወጋት ስትል ኒክ በወቅቱ ነቃና አሊስን በኃይል ወርውሮ መታት። አሊስ በዚህ ግጭት ሙሉ በሙሉ ተሰባበረች። በመጨረሻም እንቅስቃሴዋ ቆመ። ከአደጋው በኋላም ኒክ ሆስፒታል ተኝቶ እናገኘዋለን። ማጊም ይቅርታ አድርጋለት ቤተሰቡ እንደገና በደስታ ተቀላቀለ። ሆኖም ፊልሙ እዚህ ጋር አያበቃም። በኩባንያ ውስጥ የአሊስ ስባሪዎች ተቀምጠው ሳለ ኮምፒውተሮቹ በራሳቸው መስራት ጀመሩ። አሁንም የሆነ አካል ሲስተሙን ሀክ እያደረገው እንደሆነ ታወቀ። ታሪካችንም በአሊስ አይኖች ውስጥ ብልጭታ እየታየ አይኖቿን ስትከፍት እያሳየን ያበቃል።